ለብቻችን እንደምንዝናና ይመስላል። ተስማምተሃል? ሀሳብ መቀየር አይቻልም። የትም ይሁን ይመቸኛል። ሲጀምር ይሄን ፎቶ እንዴት ልታገኙ ቻልክ? እኮ ታውቀዋለህ? ምንድን ነው ችግር? አላውቀውም እያልከኝ ነበር እንዴ? አላውቀውም እኮ አይደለም እኮ እንተዋወቃለን። ይሄን እድል መጠቀም አለብኝ። ምን አይነት ስልክ ቢሆን ነው እስካሁን? ደግሞ ደስ ትላለህ። እቺን እድል ተጠቅሜማ ካንተ ጋር እጥት ማለት አለብኝ እንጂ ያመለጠ ዛሬ ጉንፋን አሞኛል። ቤተሰቦች እንግዲህ ሰላማችሁ ብዙት ይበልልኝ። ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ ማለት ነው። ዛሬ ጮክ ብዬ ማውራት ብቻ አልቻልኩኝም። ሰላም ማለት እንኳን አልቻልኩም። ጉንፋን አሞኛል ትንሽ። ዛሬ የሚገርማችሁ ነገር አንድ ጉዳይ ይዤላችሁ መጥቻለሁ። ይሄም ጉዳይ ምን መሰላችሁ? አንድ እህታችን እዚህ ኢትዮጵያ ውስጥ ትኖራለች፣ አዲስ አበባ ላይ። ባለቤቷ ደግሞ ውጭ ሀገር ነው የሚኖረው። ፈትንልኝ እስቲ ብራስኮ እቃ ስጣትና ያለውን ነገር እስቲ ተመልከትልኝ። ለትዳሬ ታስፈልገኛለች። በሚቀጥለው አዲስ ዓመት መጥቼ ማግባት እሷን እፈልጋለሁ። ብዙ ኢንቨስት አድርጌባታለሁ፣ ብዙ ገንዘብም አውጥቼባታለሁ፣ ቤት ሁሉ ገዝቻለሁ። በስሟ ነው ያለው። እስቲ ፈትንልኝ። መኪና ውስጥ ካሜራ አድርገህ ብሎኝ እንግዲህ እሷ ጋር እሄዳለሁ ማለት ነው። ዛሬ ደውዬላታለሁ። ከእሷ ጋር እንገናኛለን። ከእሷ ጋር የማደርግላችሁን ቆይታ እንግዲህ ትጋበዙልኛለች። ጉንፋን በኃይለኛው ነው ያዘኝ ብታያልኳችሁ። እቤት ገብቼ ልብሴን ቀይሬ እሷ ጋር እንሄዳለን። እሷ ጋር የማደርገውን ቆይታ ከኔ ጋር አብራችሁ ሁኑ። ሰብስክራይብ፣ ላይክ እና ሼር ማድረግ እንግዲህ ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ እንግዲህ ከኔ ጋር ቤተሰብ ትሆናላችሁ ማለት ነው። እኔ ዳኒ ብራስኮ ነኝ። አሁንም ጨርቆሴ ሾው። ቺተሮችን እንግዲህ አናበረታታም፣ ታማኞችን እንሸልማለን። ታማኝ የሆኑ ሚስትና ባሎችን እንደግፋለን። ቤተሰብ እንዲበተን አንፈልግም፣ እንወዳቸዋለን። ዓለም ላይ ያላችሁ በጠቅላላ ኩዌት፣ ሳውዲ፣ ዱባይ፣ ኦማን፣ ጆርዳን፣ ዩናይትድ አረብ ኤማራት እንዲሁም ደግሞ አሜሪካ ያላችሁ እንዲሁም ደግሞ አፍሪካ ሀገር ውስጥ አንጎላ፣ ታንዛኒያ፣ ኬንያ የተለያየ በስደት ላይ ያላችሁ ኢትዮጵያኖች የኔን ቪዲዮ ለምትመለከቱ እንዲሁም ደግሞ ቺተሮችን አንወድም ብራስኮ አጋልጥልኝ ላላችሁኝ ሁሉ እሺ ነገር ይዘን እንመጣለን። ጓደኞቻችሁ መፈተን የምትፈልጉ ከስር በማስቀምጥላችሁ ምንድነው ኮንታክቱ እንግዲህ ደውሉልኝ፣ መፈተን ትችላላችሁ። ከእናንተ ጋር የምቆየው እኔ ዳኒ ብራስኮ ነኝ። ጨርቆሴ ሾው ይቀጥላል። ቢግ አፕ እሺ ደውላታለሁ። ያለውን ነገር አብረን የምናየው አብራችሁ ነው። እዚህ ነው ኮንዶሚኒየም እየጠራ ነው ስልኳ። ያለውን ነገር አብረን የምናየው። ሄሎ ወይ ኮንዶሚኒየሙ ጋር ደርሻለሁ። እየወጣች ነው። እዛ ጋር ቆምኩኝ። አዎ ነይ፣ በቃ ነይ። እሺ ነይ። እየመጣች ነው። ያለውን ነገር አብረን የምናየው። ከኔ ጋር አብራችሁ እንዴት ነሽ? ሁሉ ሰላም አለሽ? መኪናዬን እዛ ጋር ነው ያቆምኩት። እንትንስ ጋር የተላከልሽ ቃል ይዘው ነው ይላልሽ። ነግሮሻል? ደውሎሽ ነበር? ያውንም እየጠበቅኩ ነበር። በርግጥ ያው እሱ ተላከ ስላለኝ ነገር ጠብቃለሁ። አሪፍ። እዚህ ነው የምትኖሪው? ኮንዶሚኒየም? በጣም አሪፍ። ግቢ። አንተም ቅርብ ጊዜ ነው የመጣኸው? አዎ ከኮል ሰርሽ መጣሁ። ቅርብ ቀን ነው የመጣሁት። አንድ ሳምንት ሆነኝ። በርግጥ እንኳን ደህና መጣህ። አመሰግናለሁ። ያው ቀደም ብላችሁ ብትነግሩን ደግሞ እንቀበላችሁ ነበር። እውነት እንዴ? አዎ
ዳሻ ሁሉ ሰላም አገኝሻለሁ እያልኩ ምንም አልተመቸኝም። እቤት ገብተን ሻይ ቡና ብንል አሪፍ ይመስለኛል። ቤት እንኳን አልገባም። አሁንም እዚህ በርሽ ድረስ የመጣሁትኝ አድራ ስላለብኝ ምንም ችግር የለውም እኮ ግን ማለት እዚህ ድረስ መጥተህ ያው ቤት ሳገባ ከምትመለስ ብገባ ደስ ይለኛል። እኔ ገብቶኛል። የተላከልሽ ቃል ነው። ዳሽ ታረፍ ሁሉ ሰላም ነው። ምንም እኮ ያስፈልግም ነበር። ዝም ብሎ ነው እሱ ራሱ ምንሽ ነው ወንድምሽ ነው? አይ ያው ጀስት ወንድሜ ይበለው ያው ስጋ ዝምድና እንኳን የለም ግን ወንድሜ ይበለው በቃ ለኔ ያው ከስጋ ዝምድና በላይ ነው። ኦኬ ከስጋ ዝምድና በላይ ነው በቃ በጣም ወንድሜ በቃ ሌላ ቃል አይገልጽልኝም እሱ ወንድሜ ማለት ነው። በእርግጥ እኔ አላውቀውም። አጋጣሚ እኔ ወደዚህ ስመጣ እሱን የሚያውቀው ሰው ነበር። እኔ ወደዚህ ወደ ኢትዮጵያ ልመጣ ስል አንድ እቺ ነገር አልሰለኝ ምናምን ብሎ ስልክሽንም ሰጠኝ። እኮ እንደው ቅርርብ ቢኖራችሁ ይነግረን ነበር። አላውቀውም እሱ እኔ የምኖርበት ያለሁበት ከተማና እሱ የሚኖርበት ከተማ ይለያያል። አውቀው በእርግጥ አንድ ቀን ነው የማውቀው። እቃ አድርስልኝ በማለት አለ የጓደኛዬ ጓደኛ ነው። ለዛ ነው እኔም ያው የተወሰነ ነገር ነግሮኛል። ምን ያለሽ? አይ ሰው ካለው ምናምን ነገር አለኝ። ዛና ደረጃ ነው ነገርኝ ነው ግን በቤት ገብተን ብንጫወት በጣም ደስ ይለኝ ነበር። ምንድነው ሰሞኑን ድረስ ስለሆነ ትንሽ ማለት ስላለብኝ ሐዋሳ ነው በጣም ደስ ይላል። እና እንዴት ነው አብራችሁ መሄድ ሳትፈልጉ አብሮ መሄድ ሳትፈልጉ? ችግር የለውም። ሄሎ ወይ ስታቸው ችግር የለም ስታቸው። እሺ ጓደኞቼ መጥተዋልና ከጓደኞቼ እንዝናናለን ብለን ሴቶች ምናምን ነገር እንደዚህ ከባድ ነው በጣም በጣም ከባድ ነው። ሴቶች ያለ ገንዘብ እንቀሳቀሱ የምራኝ ነው። እኔ ከፈለክ ያለ ገንዘብ አለው። እንዴት? አይ ያው ሀሳብህን ልጋፋ አልፈልግም፣ ግን ሐዋሳ ልጅ ካልደበረ አብሬ ብሄድ ደስ ይለኛል። ኦኬ ፈቃደኛ ችግር የለም። እስቲ ጋር አንድ ደላላ አለ፣ እሱ ደውለትና ሰዎች ምናምን አመጣልሃለሁ ምናምን ብሎኝ። የምን ሰው? ከኛ ጋር ምዝናኑ ሰዎች አሉ። ምን ይሰራልሃል? በቃ እንዴት ምን ይሰራል? እኔ እኮ ብቻ አይደለም ጓደኞቼም ስለመጡ እኮ አንደው ምን አለ መሰለህ አሁን ሁላችሁም ያው ከዛ ነው የመጣችሁት ምናምን ለዛ ሁላችሁም የራሳችሁን ጊዜ ብታሳልፉ ነው የሚሻላችሁ እኮ። አንድ ላይ ነው የምናሳልፈው። አይ ምን አሰብኩ መሰለህ አሁን እነሱም የራሳቸውን ልክ እንደዚህ እንደነገርኩኝ ሴትም ይፈልጋሉ ምናምን ብለኸኛል። ለዛ ያው እነሱ ጓደኞቻችን እኔ እንኳን የለኝም ጓደኞች ግን እንደዛ ሳይሆን ምን ልፈልግ ነው በቃ እነሱ እንደዚህ ይፈልጉ እኔ እናንተ ግን ለብቻችን እንደምንዝናና ይመስላል። ተስማምተሃል? ሀሳብ መቀየር አይቻልም። ችግር የለም። ሐዋሳ እንሄዳለን። ሐዋሳ በጣም የትም ይሁን ይመቸኛል። እሺ እቃው እስቲ ደውይለትና እሱ ደርሶኛል ወይ ችግር የለውም ማለት ስገባ አወራዋለሁ። በእውነት ብንሽ ነው ብንሽ ወንድሜ በቃ ወንድሜ ነው የሚገልጸው። እና አሁን አንተ እዚህ ለመኖር አታስብ? እዚህ እንኳን ለረፍት ነው የመጣሁት። እዛ ካምፓኒ ስላለኝ እዛ ሀገር ላይ ካምፓኒ ነው። ትዳር ምናምንስ? ትዳር የለኝም። ትዳር አላገባሁም። እና ለማግባት አላሰብክም? እንደናንተ አይነት ቆንጆ ከተገኘማ እናገባለን። ባንዳፍ ተስማምቻለሁ። እሺ ተጫውቼ አንዴ ስልክ ላውጣይበት። የማይረባ እቃ ስለላከ ብቻ ቆይ እሱን እየጠበቅኩ መኖር መስሎት ነው? እንዴት ነው የሚያስበው? ይሄን ግን መብላት አለብኝ። አሪፍ ይመስላል። ሲያዩትም ቀለል ያለ ነው። ይሄን ያህል የሚከብድ አይነት ሰው አይደለም። ምን ይሆን የሚያረው? ለማንኛውም ይሄን ጊዜያችን መጠቀም አለብን።
ቆንጆ ሰው ነው የላክልኝ። እቃው ሳይሆን የላክልኝ ሰው የሚጠቅመኝ ይመስለኛል። በጣም ነው እኔ ምን ሊሰራልኝ እኔ ሌላ ሰው አግኝቻለሁ። ምንም አይነት መረጃ የለም። ና በእናትህ ቶሎ አንተም ማስመጥ አለብኝ ዛሬ። ይሄን እድል መጠቀም አለብኝ። ምን አይነት ስልክ ቢሆን ነው እስካሁን ደግሞ ደስ ትላለህ። ይህችን እድል ተጠቅሜማ ከአንተ ጋር ውጥት ማለት አለብኝ እንጂ የማይረባ እቃ ይልክልኛል ዝም ብሎ። ይቅርታሽ ደውይለትና ጠይቅልሽ ለመሰልሽ እቃውን ስትሰጣት ስታደርስ ስትቀበልክ ደውል ምናምን ስላለ ዝም ብለሽ በዋትስአፕ ምናምን ወይ ቮይስ ቴክስት አድርጊለት። ችግር የለውም። በእውነት ያው እሱ ገብቷል እቃው እንደደረሰ እኮ ነገር አለ። ይሄን ያልኩ የሚያሳስብ ነገር እኮ አይደለም። እሺ ወይ ለጓደኛዬ ቮይስ ቴክስት አድርጊ። እንዴ ምንም አትጨናነቂ። ይሄን ያልኩ ምንም ያጨናንቅ ነገር እኮ የለም። እሺ ታረቁ ባክሻንሽ ምንድን ነው የምትይው? ችግር አለ። እያስጨነቅሽኝ ገብርኤልን ነው እንዴ? ለምሳሌ እንደዚህ ያልሽ ቆይ ልንገርሽ ምን እናደርጋለን መሰለሽ? አሁን ሐዋሳ ምን ችግር አለ? ደውላችሁ ምንድን ነው ችግር? ኧረ ችግር አለ እንዴ? ትዳር የለሽም? ይኸው ታላገባሽ? እኔ የቤት እንግባ እኮ አልኩህ እኮ። ቤት እንግባ ማለት ቤትሽ አንቺ ጋር? በእውነት እንዳላገባው ለመረጋገጥ ያበቂ ይመስለኛል። እሺ ለማንኛውም ብትደውይለት ግን ደስ ይለኛል። እኔ እያስጨነቅሽኝ ነው እራሱ። እዛችሁ ሁኔት ነው የምታውቂው? አቤት እንኳን ደህና ቆየኝ። ሰላም ነው? አዎ በሰላም ገብቻለሁ። በሰላም ገብቻለሁ። ኧረ ምን አላት እሷ ምን አላት? ችግር የለውም። አንተ ብቻ ጥሩ ሰዎች አምጣና ጓደኞቼን ማስደስታቸው እንጂ ችግር የለውም። ተማሪዎች ማለት ይሄ ምንድነው? ተማሪዎች ማለት ተማሪ ማለት ነው። የዩኒቨርሲቲ ተማሪዎች ናቸው። ኦኬ አንተ ደላላ፣ አንተማ ጀግና ደላላ እኮ ነው። እሳት ይሁን ደላላ። ለማንኛውም ሶስት ሴቶች አዘጋጅና ሐዋሳ ሄዱ። የጓደኛዬ ስልክ እሰጥሃለሁ። እሱ መኪና መጥቶ ፒክ ያደርጋቸዋል። ብር ይልክልሃል እሱ። ችግር የለውም። እሺ እዛው ገስታውስ ቦሌ ይዘልኝ። ያቺ የመጀመሪያው ቤት አለች አይደለ? የመጀመሪያው ፎቅ እዛ ይዛቸው። እሺ አሁን ከሰው ጋር ነኝ፣ እደውልልሃለሁ በኋላ። እሺ ቻው። ልጅ የሚገርም ደላላ ነው ብትያለሽ። እኔ እናንተ ግን ለብቻችን ብናሳልፍ ደስ ይለኛል። ቤትሽን እናሳልፍ ደስ ይለኛል። ቤቱ ማን ነው ይዛልሽ? ራሴ ነኝ። ምን ነው ማለት ራሴ ማለት ስንት ዓመትሽ ነው? ምን ይሰራልሃል እሱ? ምን ይሰራልሃል? ስንት ዓመትሽ ነው እኮ? እድሜ ምን ይሰራልሃል? እንዴ እድሜ የሚሰራል ነው ማለት ስንት ዓመትሽ ነው? በስንት ዓመትሽ ሰራሽ ብዬ ነው። እዚህ ኮንዶሚኒየም እየኖርሽ ኮንዶሚኒየም ላይ ተከራይተሽ አይደለም? የሴት ልጅ እድሜ አይጠየቅም ሲባል እኮ ኮንዶሚኒየም ተከራይተሽ አይደለም ማለት ነው። ታዲያ ማን ነው ይዛልሽ? ቤተሰቦችሽ እናትና አባት እነሱ ናቸው። በእውነት እርግጠኛ ነሽ? እሱን መጠየቅ ምን አስፈለገ? እሱን መጠየቅ ምን አስፈለገ? ዝም ብዬ ሰው ቤት አይገባማ። ወንድ ያለበት ቢሆን አንቺ ጋር ገብቼ ወንድ ያለበት ቤት እንዴት ነው እጅ ከፍንጅ ብያዝ? እሺ በቃ አንተ ደስ ያለ ቦታ። ስለዚህ አዋሳ እንሂድ። ትሄጃለሽ? እንሂድ። እሺ ልብስሽን ይዘሽ ነው እንሄዳለን። ችግር የለውም። እዛ መግዛት እንችላለን።
እኮ ልብስ ምናምን ቀይሪና ይደርሰሽ ነው። ችግር የለውም እቀይራለሁ በቃ። አይ ይቅርብኝ። ለምን ልብስ ይዘሽ ነይና ከዛ አብረን ችግር የለውም እዛ እኮ መግዛት እችላለሁ። እድሜሽን ማንንም አልሽ እዛ ገዛለሁ አልሽ ቤቱንም ገዛሁት አልሽ። አንድ ጥያቄ ልጠይቅሽ። እሱን ከኛ ግንኙነት ጋር ምን ያገናኘዋል ሲጀመር? እሱማ ከኛ ግንኙነት ጋር ምንም የሚያገናኘው ነገር የለም። ግን ያው አንዳንድ ጊዜ ደግሞ የሰው ልጅ የሚጠይቀው ነገር ይኖራል እኮ። እሺ መጨረሻው ልጠይቅሽ ያልከው ምንድን ነው? አንድ ጥያቄ ልጠይቅሽ። እሺ ፍቅረኛ አለሽ? የለኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በእውነት? አዎ እርግጠኛ ነሽ? እርግጠኛ ካልሆንኩበት ለምን የለኝም ታዲያ? ምንድን ነው? አይ ብሎ አንድ የሆነ ነገር ላሳይሽ ነው። ይግዛው ምንሽ ነው ታዲያ? ወንድም ይልኩ የእናቴ አባት ወንድም ነው። በስጋ እንደማንገናኝ ነግሬሃለሁ። ግን ለኔ እኮ ወንድም ምን በላይ ነው። በእውነት ስንት ጊዜያችሁ ማለት ታውቂው ስንት ጊዜ ነው? ወደ 10 ዓመት እየተቃረብን ነው። 10 ዓመት? አዎ በሞት ደረጃ። በየስንት ጊዜ ይመጣል? ያው እሱ ብዙ ጊዜ እኮ አይመጣም። እንደዚህ በስልክ ምናምን ነው የማገኘው። በ3 ዓመት ምናምን ነው የሚመጣው። እሱ 10 ዓመት ከሆነው ምንድን ነው? ስንት ዓመት ነው ከወጣስ? ከወጣ ወደ 6 ዓመት። 6 ዓመት። ስንት ይመጣል ታዲያ? ሁለቴ መቶ ይመጣል። ለምን ስለሱ ማወቅ ፈለግ? እሺ ይሄ ፎቶስ እነዚህ ፎቶዎች ያቸው ይገኛል። ይሄ እና እሺ ምን ይሁን? ፎቶውን እዩት። ጓደኛሽ አይደል ታዲያ? ምን አታውቀኝም ብለው ነው እንዴ ፎቶ የምታሳየኝ? እኔ እኮ በደንብ ነው የማውቀው እኮ። እሺ ሌላ ፎቶ ላሳይሽ ከእሱ ጋር ምን ሪሌሽንሺፕ እንዳላችሁ። ይሄ የእሱ ፎቶ ነው። ችግር አለበት እንዴ ሰውዬ? አረ ቆይ እባክሽ ተረጋጊ። አሁን ምንድን ነው ያልከው? አላውቀውም ምናምን እያልክ አልነበረ? ቆይ አላውቀውም ምናምን እያልክ አልነበረ እንዴ? ይኸውልሽ አዳምጪኝ ስሚ። ይሄ ፎቶ ስትሳሳሙ ምናምን ነገር እኮ አላውቀውም ብለሃል አይደል? የሱ ፎቶ እኮ የላክልኝ እኮ ያው ሲጀምር ይሄን ፎቶ እንዴት ልታገኘው ቻልክ? ቆይ ተረጋጊ። ይሄ አብራችሁ ስትሳሳሙ እኮ ታውቀዋለህ? ምንድን ነው ችግር? አላውቀውም እያልክ አልነበረ እንዴ? እኮ አላውቀውም እኮ አይደለም እኮ እንተዋወቃለን ከእሱ ጋር ማለት ነው። እንተዋወቃለን እሱ ጋር እንተዋወቃለን። አሁን ፎቶ ነው የላከ። አዳምጪኝ አሁን አንጨቃጨቅ። ይሄማ የራበ በ3 ዓመት አንድ እየመጣ እና እያገኘኝ መቼም ፍቅረኛው ነኝ ብሎ እያሰበ አይደለም አይደል? ይሄ ስትሳሳሙና አብራችሁ ተኝታችሁ ታዲያ እንዴት እንደዛ የራሱ ጉዳይ። እኔ በ3 ዓመት ቆይ አዳምጪኝ። ፕሮሰስ ጀምሮልሻል እንዴ? እንግዲህ ቆይ ማነው አንተ? ምንድን ነው ሲጀመር? ምን አገባህ? እኮ ነው አሁን ይሄን ዕቃ ስጣት አለኝ። ከዛ በኋላ ፈትንልኝ አለ። ምክንያቱም ውጪ ልጅ ነው አይደል? እንዴት እንደዚህ ታረጋለሽ? ሲጀመር እኮ ካላመነኝ እኮ መጀመሪያም ይሄን ሁሉ ነገር ማድረግ የለበትም። አዳምጪኝ። እኔና አንቺ እንሂድ ብለሽ አሁን ትሄጂ ነበር ዛሬ አሁን አትወር እዛ የራስህ ጉዳይ። እሱን ግን እኔ በማገኝበት መንገድ አገኘዋለሁ። አንተ ምንም አይመለከትም። ዝም ብለህ የሰው ህይወት ለማጣላት ለማበጣበጥ ከሆነ የመጣ የራስህ ጉዳይ። ይጥቀመሽ እቃው ምንድነው? እንኪ የራስሽ ዕቃ ነው ያልኩሽ። እንኪ ያዢ አንቺ ሄሎ ደግሞ ምን መንቀራ ነው የመጣችብኝ? ቤተሰቦቼ ምንድነው እሱ እየተደረገ ያለው? እስማኤል አረ ታማኝ ምንድነው? ታማኝ ሲል የለም እንዴ? ምንድነው እሱ? አረ ውጭ ሀገር ያላችሁ ሰዎች ምንድነው እሱ? እንደዚህ አታርጉ እንዴ! ዝም ብላችሁ ረጅም ይሄ የሩቅ ፍቅር አድርጋችሁ ንብረታችሁን ብዙ ነገራችሁን ለሰዎች እንትን እያላችሁ መጨረሻችሁ ፌል አውት እንዳይሆን ትክክል። በጣም ተጠንቀቁ። የምትወዱትን ሰው ወይም ደግሞ የምትኖሩለትን ሰው መለየት መቻል አለባችሁ። መልካም ቆይታ ይሁንላችሁ። ጭርቆስ ሹዳን ዳስቆ ይሄን ይመስል ነበር። ያው ልጅቷ ጋር ሄጄ ቤቷ ድረስ ነው። ምንም ማድረግ አልችልም። ኢዚ ቪዲዮን ልክላለሁ በደንብ ይሁን